ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሐማስን በመቃወም የሚንቀሳቀሰው የሚሊሻ ቡድን መሪ ያሲር አቡ ሻባብ በጋዛ ተገደለ። በጋዛ ሐማስን በመቃወም የሚታወቀው የፍልስጤም ሚሊሻ ቡድን መሪ ተገደለ። ያሲር አቡ ሻባብ በርካታ ተዋጊዎችን የያዘውንና በደቡብ በራፋህ ከተማ አቅራቢያ በእስራኤል ቁጥጥር ስር ባለው ግዛት ውስጥ የሚንቀሳቀሰው የፖፑላር ፎርስ ቡድን መርቷል። ፖፑላር ፎርስ ባወጣው መግለጫ አቡ ሻባብ የተገደለው በአቡ ሲኔማ አባላት መካከል የተፈጠረውን አለመግባባት ለመፍታት እየሞከረ በነበረበት ወቅት ነው ብሏል። ከእስራኤል ጋር በመተባበር በሚከሰሰው በሐማስ እንደተገደለ የሚገልጹ አሳሳች ዘገባዎችንም ውድቅ አድርጓል። ከአቡ ሻባብ የሚዶዌን ጎሳ አካል የሆነው ታራቢን ቀደም ሲል በሰጠው መግለጫ በታጣቂው እጅ እንደተገደለና የፍልስጤምን ሕዝብ ክዶታል ሲልም ከሷል። ሌሎች ምንጮች እንደሚሉት ደግሞ ሕይወቱ ያለፈው በስልጣን ሽኩቻ ምክንያት ነው። ሐማስ በግድያ ውስጥ የነበረውን ተሳትፎ ሳይጠይቅ ባወጣው መግለጫ የአቡ ሻባብ ዕጣ ፈንታ ሕዝባቸውንና የትውልድ ሀገራቸውን የሚክዱና ለወራሪው እስራኤል መሳሪያ ለመሆን የሚሞክሩ በሙሉ የማይቀር ዕጣ ፈንታቸው ነው ሲል ገልጿል። የእስራኤል ጦር በበኩሉ አቡ ሻባብ በደቡብ እስራኤል ቤርሼባ ወደሚገኘው ሶሮካ ሆስፒታል ከተወሰደ በኋላ በደረሰበት ጉዳት መሞቱ የደህንነት ምንጭ ጠቅሶ ገልጿል። ሆስፒታሉ ግን ሕክምና እያገኘ ሕይወቱ ማለፉንም አስተባብሏል። ፖፑላር ፎርስ በመግለጫው የመጨረሻው አሸባሪ ከጋዛ እስኪወገድ እና በሰላም ለሚያምኑ ሕዝቦቻችን ብሩህና አስተማማኝ ዕጣ ፈንታ እስኪገነባ ድረስ በአቡ ሻባብ መንገድ እንደሚቀጥል ቃል ገብቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በጋዛ የሚገኙና ሐማስን የሚቃወሙ የፍልስጤም ጎሳዎችን እያስታጠቀች መሆኑን ባለፈው ሰኔ አረጋግጠዋል። ይህንን የገለጹት የእስራኤል ሚዲያዎች ለፖፑላር ፎርስ የጦር መሳሪያ አቅርቦት እንደፈቀዱ ከዘገቡ በኋላ ነው። ሚሊሻዎቹ ግን እስራኤል ያስታጠቀቻቸው ነው መባሉን ክደዋል። ፖፑላር ፎርስ በጦርነቱ ወቅት ወደ ጋዛ የተላኩ የሰብአዊ እርዳታ መኪናዎችን በመዝረፍ ቢከሰሱም ሚሊሻዎች ክደዋል። ከእስራኤል በተገኘ ዘገባዎች መሰረት ሁለት አባሎቻቸው ከዚህ በፊት ከእስላማዊ መንግስት ቡድን (IS) ጋር ግንኙነት እንዳላቸውም ጠቁመዋል። በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ተግባራዊ መደረግ ከተጀመረ ከ8 ሳምንታት ገደማ በፊት አንስቶ በሁለተኛው ምዕራፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም ዕቅድ ውስጥ ቦታ ለማግኘት ከሚፎካከሩ በርካታ የጸረ ሐማስ ሚሊሻ መሪዎች አንዱ አቡ ሻባብ እንደሆኑም ተዘግቧል። ይህም ጊዜያዊ መንግስት ማቋቋም፣ ዓለም አቀፍ የሰላም አስከባሪ ኃይል ማሰማራት፣ የእስራኤል ወታደሮችን ማስወጣትና ሐማስን ትጥቅ ማስፈታት ያካትታል። በመጀመሪያው ምዕራፍ ሐማስ አሁንም በእስር ላይ የነበሩት 48 በሕይወት ያሉና ሌሎች ታጋቾችን በሙሉ ሲለቅ፣ በእስራኤል እስር ቤቶች ውስጥ የነበሩ በመቶዎች የሚቆጠሩ የፍልስጤም እስረኞች እንዲፈቱ ተደርጓል። እስራኤል በከፊል ከጋዛ መውጣትና ሰብአዊ እርዳታ መጨመርን የስምምነቱ አካል ነው። የአንድ ሞት የእስራኤል ታጋች አስከሬን እስካሁን አልተመለሰም። የእስራኤል መንግስት ሐማስ ሁሉንም ታጋቾች እስኪመልስ ድረስ በሁለተኛው ምዕራፍ ላይ ውይይት እንደማይሳተፍ ቀደም ሲል አስታውቋል። ሆኖም ትራምፕ ረቡዕ ዕለት እንደተናገሩት ሁለተኛው ምዕራፍ በቅርቡ እንደሚጀምር ተናግረው በጋዛ የተከሰተው ጦርነት የተቀሰቀሰው መስከረም 26 ቀን 2016 በደቡብ እስራኤል ላይ የተፈጸመው ጥቃት ሲሆን 1200 የሚያህሉ ሰዎች ሲገደሉ 251 ደግሞ ታግተው ተወስደዋል። ከዛን ወዲህ እስራኤል በጋዛ በፈጸመችው ጥቃት ከ70,120 በላይ ሰዎች ተገድለዋል ሲሉም በሐማስ የሚመራው የአካባቢው የጤና ጥበቃ ሚኒስቴር ገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።